Hello guys, how are you? Are you fine? Okay, today I'm going to teach you about report speech with modal. ሞዳል እናያለን። እንደገና ደግሞ question እናያለን። በquestion መልክ ወይ ደግሞ በጥያቄ መልክ ስናስተላልፈው ደግሞ ምን አይነት ፎርምና ምን አይነት መልእክት ይኖረዋል የሚል ነገር እናያለን ማለት ነው። ሪፖርት ስፒች ወይ ደግሞ ዳይሬክት ኤንድ ኢንዳይሬክት ስፒች እናያለን። ምን ጋር? ሞዳል ቨርብ ጋር ማለት ነው። እንደገና questionም እንዴት አድርገን እንደምንሰራ እናያለን ማለት ነው። ከናንተ የሚጠበቅ እስከ መጨረሻ መከታተል ማለት ነው እዚህ ቪዲዮ። ኦኬ ወደ ኤግዛምፕል 1 ነው የምናልፈው ቀጥታ። አበበ said I can speak English። አሁን can ሞዳል ቨርብ ነው ባይ ዘ ዌይ። ይሄ አበበ እንደዚህ አለ። I can speak English እንግሊዝኛ መናገር እችላለሁ አለ። እሱ የተናገረው ቀጥታ ስንናገረው ነው ማለት ነው። ዳይሬክት ስፒች ነው ይሄ። አሁን በራሳችን አባባል ስንናገረው ደግሞ ወይ ደግሞ በሪፖርት አድርገን እሱ የተናገረው ቀጥታ ሳይሆን እኛ በራሳችን አባባል ስንናገረው ደግሞ እንደዚህ ይላል። he said that he could speak English። አሁን ካን የነበረ could ይሆናል ማለት ነው። አበበ ወይ ደግሞ he እንለዋለን ባይ ዘ ወይ። አበበ ወንድ ስለሆነ he እንለዋለን። እሺ ምን አለ ወደ ሪፖርት ስፒች ስንቀይረው he said that ወይ ደግሞ አበበ said that he could speak English። ያ አበበ እንግሊዝኛ መናገር እንደሚችል ወይ ደግሞ እንደሚችል ተናገረ ማለት ነው። እንግሊዝኛ መናገር እንደሚችል ተናገረ ያን ጊዜ ማለት ነው። ስለዚህ past tense ሆኖ ካን የነበረው ወደ could ቀይረነዋል ማለት ነው። he said that he could speak English። አይ የነበረው ደግሞ ወደ he ተቀይረዋል ማለት ነው። ስለዚህ አበበ እንግሊዝኛ እንደሚናገር ወይ ደግሞ መናገር እንደሚችል ተናገረኝ እያለ ነው ወደ ሪፖርት ስፒች ሲቀየር ማለት ነው። ኦኬ ሁለተኛው ኤግዛምፕል ስናይ ደግሞ she said አለ። እሷ እንደዚህ አለች። ምን አሁን ኮማ አለ፣ ከዛ ትምህርት ጥቅስ ወይ ደግሞ ኮቴሽን ማርክ አለ። I could swim when I was 4 አለ። she said እንደዚህ አለችኝ። ምን I could swim when I was 4 አራተኛ አመቴ ወይ ደግሞ 4 አመቴ እያለሁ መዋኘት እችል ነበረ አለችኝ። እችል ነበረ አለችኝ አለ። አሁን could ነው ያለው። she said I could swim when I was 4 ቀጥታ የተናገረችው ነው። I could swim when I was 4 ማለት አራተኛ ወይ ደግሞ 4 አመቴ እያለሁ መዋኘት እችል ነበረ ኢላ ተናገረች እያለ ነው። ቀጥታዊ ንግግር ነው ወይ ደግሞ ዳይሬክት ስፒች ምንለው ነው ማለት ነው። አሁን ወደ ሪፖርት ስፒች ቀይረን ስናገረው ደግሞ she said that she could swim when she was 4 አሁን የተቀየረው could አይደለም was I was ነበረ ያን ጊዜም ያው was ተቀየረ ነገር የለም፣ ግን የስትራክቸር መቀየር ብቻ ነው ያለው። አይ የነበረው ወደ she ተቀይረዋል። she said that she could swim when she was 4 ያ እሷ እንደዛ አለች። እሷ አራተኛ ወይ ደግሞ 4 አመቷ እያለች መዋኘት እንደምትችል ተናገረችኝ እያለ ነው፣ ወይ ደግሞ ተናገረች እያለ ነው። ሪፖርት ስፒች ነው ይሄ። ምን አለ? she said that she could swim when she was 4 ያ ሪፖርት ስፒች ነው። እሷ 4 አመት እያለች መዋኘት እንደምትችል ተናገረችኝ እያለ ነው። ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ she said ይላል። she said እንደዚህ አለች ኮማ እንደገና ትምህርት ጥቅስ I should call my mother አለ። I should call my mother እሷ እንደዚህ አለች ለእናቴ ብጠራት ይሻላል፣ በቃ ለእናቴ ብጠራት ይሻለኛል መሰለኝ ብላ ተናገረች አለ። ምን አለ? she said I should call my mother ዳይሬክት ስፒች ነው ይሄ። ለእናቴ ብጠራት ይሻላል አለች እያለ ነው። ቀጥታ እሷ የተናገረችው አምጥቶ እየተናገረ። አሁን ወደ ራሳችን አነጋገር አምጥተን ስንናገረው ደግሞ she said that ወይ ደግሞ she said she should call her mother። አሁን መቀየር ነገር የለም፣ ግን ጥቅሱ እናወጣለን። አይ የነበረው ወደ she ይቀየራል ማለት ነው። she said she should call her mother ወይ ደግሞ she said that she should call her mother ለእናቷ መጥራት እንደሚቻላት ተናገረች ያን ጊዜ እያለ ነው።
ለእናቷ መጥራት እንደሚሻላት ተናገረች እያለ ነው በራሷ። ያን ጊዜ እኮ እሷ ለእናቷ መጥራት እንደሚሻላት ተናገረች። በቃ የሆነ ጉዳይ ፈልጋት ነው መሰለኝ። ስለዚህ እንደሱ አለች ብለ በራስህ አባባል ለሌላ ሰው ስትናገር የምታስተላልፈው መልእክት ነው ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ he said እሱ እንደዚህ አለ። ምን አለ? he said I might be late ቆይቻለሁ መሰለኝ የምናላች ቆያለሁ ማለት ነው አለ። I might be late ልቆይ የምናላች ቆይ ይችላል እያለ ነው አለ። ዳይሬክት ስፒች ነው። የምናላችስ ይቆይ እችላለሁ ወይ ደግሞ ሊዘገይ እችላለሁ እያለ ነው። የምናላች ሊዘገይ እችላለሁ እያለ ነው። ይዘገይ እሆናለሁ እያለ ነው። እሺ አሁን ዳይሬክት ስፒች ነው እሱ የተናገረው። I might be late የምናምላች ልቆይ እችላለሁ ብሎ ተናገረ እያለ ነው። ወደ ሪፖርት ስፒች ስንቀይረው ደግሞ he said that ወይ ደግሞ በደንብ ተመልከቱ። he ያለ ወይ ደግሞ she የመቀየር ለፕሮናውን መቀየር ነው። ምንም ግን ሐሳቡ እየተረዳችሁ he said that he might be late ያን ጊዜ ቆይቶ ዘግይቶ እንደሚመጣ ወይ ደግሞ ሊዘገይ እንደሚችል ተናገረ እያለ ነው። ዘግይቶ እንደሚመጣ የምናምላች ዘግይቶ እንደሚመጣ ተናገረ። አሁን በሪፖርቱ በራሳችን አባባል ስንናገረው ነው የምናምላች ዘግይቶ ወይ ደግሞ ሊዘገይ እንደሚችል ተናገረ እያለ ነው። በሪፖርት ስፒች ስንናገረው ወይ ደግሞ ዳይሬክት ስፒች ሳይሆን ኢንዳይሬክት ስፒች አድርገን ስንናገረው እንዴት ያለ he said that he might be late ዘግይቶ መምጣት እንደሚችል ወይ ደግሞ የምናምላች ዘግይቶ እንደሚመጣ ተናገረ እያለ ነው። እሺ አሁን ወደ ሌላ እንለፍ። ሪፖርቲንግ ኮሽን ምን አይነት ጥያቄስ መጠየቅ እንችላለን በሪፖርት ስፒች ተጠቅመን? አሁን ሌላ የተናገረው በኮሽን አድርገንስ እንዴት ነው? እሺ ከበደ አስክድ ኤግዛምፕል 1 ከበደ አስክድ where do you like የት ነው የወደድከው እያለ ነው። where do you like አለ ዳይሬክት ስፒች ነው። ምን የት እንደሚወድ እየጠየቀው ነው ማለት ነው። ኤክስኩዝ ሚ እዚህ ላይ በደንብ ያዙልኝ። ከበደ አስክድ where do you live like ሳይሆን live። እስኪ where do you live የት ነው የምትኖረው ብሎ ጠየቀኝ እያለ ነው። ምን አለ? ከበደ አስክድ ወይ ደግሞ ጠየቀኝ። እንደዚህ ብሎ ጠየቀኝ። ምን አለ? where do you live የት ነው የምትኖረው ብሎ ጠየቀኝ አለ። አሁን ሪፖርት ዳይሬክት ስፒች ነው። where do you live ወይ ደግሞ የት ነው የምትኖረው ብሎ ጠየቀኝ ከበደ አለ። አሁን በሪፖርት ስፒች ደግሞ ወይ ደግሞ በራሳችን አባባል ሌላ ስንናገር ደግሞ ምን አለ? ከበደ asked me where I lived ከበደ የት እንደሚኖር ጠየቀኝ ያኔ ማለት ነው። ከበደ የት እንደሚኖር ጠየቀኝ መቼ? ያን ጊዜ ሲያገኘኝ እያለ ነው። ሪፖርት ስፒች ነው ይሄ ማለት ነው። ኦኬ አሁን በሪፖርት ስፒች በራሳችን አባባል ስንናገረውና ቀጥታ የተናገረው እንዴት አድርገን እንደምንናገረው በደንብ እዩት። ሪፖርት ስፒች ሁሌ በየቀኑ የምንናገረው ነገር ስለሆነ በደንብ ኮንሰፕት መያዝ አለባችሁ። ምክንያቱም መናገራችሁ ወይ ደግሞ መናገራችሁ ሳይቀር ሁሉም ትርጉሙም ማወቅ አለባችሁ። ትርጉሙ አውቃችሁ ደግሞ በእንግሊዝኛ ምን እላችሁ መናገር እንደምትችሉ ያስተምራችኋል ማለት ነው። ኦኬ ወደ ቀጣዩ ኤግዛምፕል ስንሄድ ኤግዛምፕል 2 the teacher asked መምህሩ እንደዚህ ብሎ ጠየቀን አለ። where is ታምራት ታምራት የት ነው ያለው እያለ ነው። where is ታምራት የት አለ ብሎ ጠየቀኝ። ምን አለ? ታምራት የት ነው ያለው ብሎ ጠየቀን መምህሩ አለ። ቀጥታዊ ንግግር እሱ የተናገረው ስንናገር ማለት ነው። አሁን በራሳችን አባባል እሱ የተናገረው ስንናገር ሌላ ሰው ደግሞ ምን ብለን መናገር እንችላለን? the teacher asked me where ታምራት was ታምራት የት እንደነበረ ያኔ ተናገረኝ ወይ ደግሞ ጠየቀኝ መምህሩ ያኔ የት እንደነበረ ወይ ደግሞ ታምራት የት እንደነበረ ተናገረኝ ወይ ደግሞ ጠየቀኝ እያለ ነው በራሴ አባባል። ያኔ እኮ መምህሩ እንደዚህ ደግሞ እንደዚህ ብሎ ተናገረኝ ያን ጊዜ ታምራት የት እንደነበረ ያን ጊዜ ጠየቀኝ እያለ ነው። ጠየቀኝ ያን ጊዜ ስለዚህ ምንድነው ወደ ሪፖርት ስፒች ስንቀይረው the teacher asked me ለኔ እንደዚህ ብሎ ጠየቀኝ where ታምራት was
ታምራት የት እንደነበረ ጠየቀኝ ያን ጊዜ ማለት ነው ሪፖርት ስፒች ነው ኦኬ ሶስተኛው ኤግዛምፕል ሮዛ አስኪድ እንደዚህ ብላ ጠየቀችኝ ምን what are you doing ምን እየሰራህ ነው ብላ ጠየቀችኝ ሮዛ ቀጣው እሷ የተናገረችው what are you doing ብላ ጠየቀችኝ ብሎ ምንድነው የምትሰራው ብላ ጠየቀችኝ ቀጣው እሷ የተናገረችው ነው የተጠቀምኩት አሁን በራሴ አባባል ላንተ ከነገርኩ ደግሞ ምንድነው ማለት የሚችለው ኦኬ ሮዛ asked me what I was doing ሮዛ asked me what I was doing ሮዛ ምን እየሰራሁ እንደነበረ ጠየቀችኝ እያለ ነው በራሴ አባባል ነው ሮዛ ያን ጊዜ ምን እየሰራሁ እንደነበረ ጠየቀችኝ አሁን በራሳችን አባባል ሪፖርት ስናደርግ ወይ ደግሞ ኢንዳይሬክት ስፒች ስንናገረው እንዴት አይነት መልእክት እንደሚያስተላልፍ በደንብ እዩት ያኑ መልእክቱ ግን አንድ ነው እኮ ግን በራሳችን አባባል ስንናገረውና እሷ ቀጥታ የተናገረችው አድርገን ትምህርት ጥቅስ ውስጥ አስገብተን ስንናገረው ምን አይነት ልዩነት እንዳለው ነው እየተማርነው ያለነው በሁሉም መጠቀም ግን እንችላለን ነው ኦኬ አሁን ደግሞ ወደ ቀጣዩ እንሄዳለን ሪፖርቲንግ ሪኮስት አለ ሪፖርቲንግ ሪኮስትስ ምን አይነት መልእክት ነው ያለው ምን አይነት ስትራክቸር ነው ያለው እንዴትስ መጠቀም እንችላለን የሚል ነገር እናያለን ማለት ነው በዳይሬክት ስፒች እና በሪፖርት ስፒች አድርገን ስንናገረው ማለት ነው ኤግዛምፕል 1 he said close the window አሁን ፕሊዝ አለ አሁን ሪፖርት ሪኮስት ነው ሪኮስት በቃ መለመን ወይ ደግሞ አንድ ነገር እንዲደረገልህ መጠየቅ ማለት ነው ሪፖርት ስፒች ሪኮስት ማለት ሪኮስት ኤግዛምፕል 1 ምንድነው ያለው he said እንደዚህ አለኝ ምን close the window please እስኪ መዝጊያው ወይ ደግሞ መስኮቱ ዝጋው እስኪ ቫክ መስኮቱ ዝጋው አለው እየለመነው ቫክ መስኮቱ ዝጋው አለኝ እከለ እያለ ነው እሱ ቫክ መስኮቱ ዝጋው ብሎ ተናገረኝ እያለ ነው ለሌላ ሰው እየነገረው ያን ጊዜ ወግ ወይ ደግሞ ዘሆነ ጫዋታ እያወራ ያለፈ ነገር ነው ዳይሬክት ስፒች ነው ይሄ አሁን በሪፖርት ስፒች በራሳችን አባባል አድርገን ስንናገረው ደግሞ ምን ብለን እንናገራለን ማለት ነው he asked me to close the window እሱ መስኮቱ እንድዘጋው ጠየቀኝ አለ እሱ መስኮቱ እንድዘጋው ያን ጊዜ መስኮቱ እንድዘጋው ጠየቀኝ ወይ ደግሞ ሪኮስት አደረገኝ እያለ ነው ምን አለ he asked me to close the window መስኮቱ እንድዘጋው ጠየቀኝ ያን ጊዜ ማለት ነው ይሄ በራሳችን አባባል ስንናገረው ነው እሺ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ እየተረዳችሁ ከሆነ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ ቴንክ ዩ ቨሪ ማች እንቀጥል ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ she asked ወይ ደግሞ ሶስተኛ ማለት she asked please help me እንደዚህ ብላ ጠየቀችኝ ምን please help me ቫክሪዳኝ ብላ ተናገረችኝ ጠየቀችኝ በቃ የሆነ ሪዳታ ጠየቀችኝ እያለ ነው ዳይሬክት ስፒች ነው እሷ ቀጥታ የተናገረችው ትምህርት ጥቅስ ውስጥ አስገብተን ስንናገረው ነው ማለት ነው ምን አለ she asked please help me አለች ወይ ደግሞ እሷ ቫክሪዳኝ ብላ ተናገረችኝ የሚል ትርጉም አለው ኦኬ ዳይሬክት ስፒች ነው ይሄ አሁን ወደ ሪፖርት ስፒች ስንሄድ ደግሞ she asked me to help her እንዳግዛት ተናገረችኝ ወይ ደግሞ ጠየቀችኝ እያለ ነው ለሷ እንዳግዛት ጠየቀችኝ ብሎ በራሱ ሂደት ተናገረ ወይ ደግሞ በራሱ አባባል እሷ የተናገረችው በራሱ ተርጉሞ ተናገረ ለሌላ ሰው እሺ ሪፖርት የሚባለው እሱ ነው አንተ ሪፖርት የሚባል ምንድነው ሪፖርት ስፒች ማለትማ ሌላ ሰው ሌላ ቦታ የተናገረው አንተ አንጥቴ ለሌላ ሰው ስትናገረው ነው ወይ እሱ ስትናገረው ቀጥታ ስትናገር ዳይሬክት ስፒች ሲባል አንተ እሱ የተናገረው በራስ አባባል ስትናገረው ደግሞ ኢንዳይሬክት ስፒች ወይ ደግሞ ሪፖርት ስፒች ይባላል አንተ ስለዚህ ሁሌ የምትናገረው ስለሆነ በደንብ አጥብቅ አድርገ እየውና በደንብ ተለማመደው በእንግሊዝኛው ተጠቀመው ማለት ነው እንግሊዝኛ ተናጋሪ ዓለም ላይ ብዙ ስለሆነ ሁሉም ሰው ለመግባባት ከፈለገ እንግሊዝኛ መልመድ በጣም አስፈላጊ ስለሆነ ነው ኦኬ እንቀጥል ምን አለ ወደ አራተኛው ኤግዛምፕል እንሄድ ወደ ሶስተኛው ኤግዛምፕል he asked እንደዚህ አለ እሱ
could you bring my book tonight አለ። could you bring my book tonight he asked እንደዚህ ብሎ ጠየቀኝ ይላል። he could you bring my book tonight የኔ መጽሐፍ ታመጣዋለህ ብሎ ጠየቀ። ታመጣው ትችላለህ ምሽቱ ብሎ ጠየቀኝ እያለ ነው። ታመጣው ትችላለህ ወይ? አበድሮት ቆይቶ ነው መሰለኝ። ምን አለ? he asked could you bring my book tonight ምሽቱን የኔ መጽሐፍ ይዘው ትመጣለህ ይዘው መምጣት ትችላለህ ብሎ ተናገረኝ። ማን? እሱ። ስለዚህ ቀጥታ የተናገረው አሁን ወደ ሪፖርት ስፒች አድርገን ስንናገረው ወይ ደግሞ በራሳችን አባል ስንናገረው ደግሞ ምን ማለት እንችላለን ማለት ነው? he asked me to bring her book that night he asked me to bring her book that night በደንብ እየተረዳችሁ ነው። የመጀመሪያው የነበረው he asked ወይ ደግሞ he asked ሚለው could you bring my book tonight ባክ መጽሐፉ ይዘው ና ነው። በቃ ትህትና በተሞላው መንገድ ማለት ነው። could you bring my book tonight በቃ ባክ ይዘው ትመጣ ትችላለህ ብሎ እየጠየቀው ነው። አሁን ደግሞ ሪፖርት ስፒች አድርገን ስናገረው he asked me to bring her book that night ያን ጊዜ መጽሐፏ ይዤው መምጣት እንዳለብኝ ተናገረችኝ እያለ ነው። ወይ ደግሞ ጠየቀችኝ እያለ ነው። ይዤው እንዲመጣ ጠየቀችኝ፣ መጽሐፏ ይዤው እንዲመጣ ተናገረችኝ ብሎ እየተናገረ ነው ማለት ነው። ስለዚህ ሐሳቡ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ቴንክ ዩ ማች። እንቀጥል። ኦኬ ወደ አራተኛው እንሂድ። he asked please don't be late አለ። he asked እንደዚህ ብሎ ጠየቀን። እባካችሁ አትዘገዩ። አፍራሽ ነገር አለው። አትዘገዩ ማለት please don't be late በቃ አርፋጅ አትሁኑ ወይ ደግሞ አትዘገዩ። መዘገየት ጥሩ አይደለም ብሎ ተናገረኝ ወይ ደግሞ ሪኮስት አደረገኝ። ሁሌ እየቀረ ነው መሰለኝ፣ እየዘገየ ነው መሰለኝ። ዳይሬክት ስፒች ነው እሱ የተናገረው። አሁን ወደ ሪፖርት ስፒች አድርገን ስንናገረው ደግሞ he asked us not to be late ዘግይተን መምጣት እንደሌለብን ጠየቀን። በቃ ዘግይታችሁ መምጣት የለባችሁ ብሎ ሪኮስት አደረገኝ ወይ ደግሞ ጠየቀን፣ ለመነን እያለ ነው። ባካችሁ ዘግይታችሁ መምጣት የለባችሁ ብሎ ሪፖርት አደረገኝ ወይ ደግሞ ነገረን እያለ ነው። እሺ አሁን ወደ ቀጣዩ እንሂድ። ሪፖርቲንግ ኮማንድ ኦር ኦርደርስ ይሄም የራሱ የሆነ ፎርም አለው። እሺ ኤግዛምፕል 1 she told go to bed አለ። she told ለነሱ ተናገረ። go to bed ወደ መኝታችሁ ሂዱ ብሎ ተናገራቸው። ለነሱ ለልጆቹ መሰለኝ ዳይሬክት ስፒች። ኦኬ አሁን ወደ ሪፖርት ስፒች ተጠቅመን ስናገረው ደግሞ she told the child to go to bed ለልጆቿ ወደ መኝታ እንዲሄዱ ተናገረች። በቃ ትእዛዝ ሰጠች እያለ ነው። ትእዛዝ ሰጠቻቸው ማለት ነው። እሺ ምን አለ? she told the child to go to bed ለልጇ ወደ መኝታ እንዲሄድ ትእዛዝ ሰጠችው እያለ ነው። ኦኬ ሁለተኛው ኤግዛምፕል he told be on time እንደዚህ ብሎ ተናገረን። በጊዜያችሁ መምጣት አለባችሁ ብሎ ተናገረኝ። በቃ በጊዜ ታይማችሁ ወይ ደግሞ ጊዜያችሁ ማክበር አለባችሁ ብሎ ተናገረ። be on time ዳይሬክት ስፒች ነው። be on time ጊዜህን ተጠቀም፣ በቃ በጊዜህም መገኘት አለብህ ብሎ ተናገረ በቀጥታ ማለት ነው። ወደ ሪፖርት ስፒች ተጠቅመን ስናገረው ደግሞ he told me to be on time ጊዜ አክብሬ መምጣት እንዳለብኝ ተናገረኝ ብሎ እየተናገረ ነው። ምን አለ? ጊዜኝ በጊዜ መምጣት እንዳለብኝ ተናገረኝ እያለ ነው። ትእዛዝ ሰጠኝ እያለ ነው። ሪፖርት ስፒች ነው ማለት ነው ይሄ። ኦኬ እዚህ ደግሞ ታይም ኤክስፕሬሽን ዳይሬክት ስፒች ቱ ሪፖርት ስፒች ሲቀየር እንዴት አይነት መቀየር እንዳለባቸው በደንብ እኔ ዳይሬክት ስፒች እያለ እንደገና ሪፖርት ስፒች እያለስ ምን ይሆናል የሚል ነገር እናያለን ማለት ነው። ኦኬ ዳይሬክት ስፒች this ከሆነ ሪፖርት ስፒች that ይሆናል። ዳይሬክት ስፒች now ከሆነ ሪፖርት ስፒች then ይሆናል። ዳይሬክት ስፒች today ከሆነ ሪፖርት ስፒች
that day ይሆናል። ዳይሬክት ስፒች tonight ከሆነ ሪፖርት ስፒች ደግሞ that night ይሆናል። tomorrow ከሆነ the next day ይሆናል። yesterday ከሆነ the day before ይሆናል። last night ከሆነ the night before ይሆናል። here ከሆነ there ይሆናል። this ከሆነ those ይሆናል። ago ከሆነ before ማለት ነው። tonight ከሆነ that night ይሆናል። last week ከሆነ the week before ብለን ሐሳባችን መግለጽ እንችላለን ወይ ደግሞ መቀየር እንችላለን ማለት ነው። እንዴት እንደምቀየሩ በደንብ እዩ። በጽሁፉም ስላለ በደንብ እዩ፣ አንብቡት። በጣም ምርጥ ቪዲዮ እንደሆነ ወዳችሁት ከሆነ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ። ቴንክ ዩ ቨሪ ማች